የልጄን ደም ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። መታሰቢያዋ ሲደርስ ሰዎች መልካምነቷንና ቁንጅናዋን ያስታውሳሉ። ነገሩ ግን የናፍቆት ብቻ አይደለም። እስካሁን ያልተገኘ ፍትህም ነው። ፍትህ ያጣች ነፍስ ፍትህን ትጠይቃለች ይላሉ ወዳጆቿም ሆኑ ጉዳዩን የሰሙ ሁሉ። የቀነኒ አዱኛ አጭር ግን ደማቅ የህይወት ጉዞ እንደ ጠዋት ጤዛ ፈጥኖ ቢረግፍም ትዝቷ ግን በወዳጆቿ ልብ ውስጥ እንደ ጸደይ አበባ ሁሌም ያብባል። ወጣቷ ሞዴል ቀነኒ አዱኛ በሞት ከተለየች በዚህ ሳምንት እነሆ 1 ዓመት ሞልቷታል። ያ አሳዛኝ ዜና ከ1 ዓመት በፊት ብዙዎችን በሐዘን የሰበረ ሲሆን ትዝታዋ ዛሬም በቤተሰቦቿና በወዳጆቿ ልብ ውስጥ እንደ አዲስ አለ። መታሰቢያዋ ሲደርስ ሰዎች መልካምነቷን ያስታውሳሉ። ነገር ግን ናፍቆት ብቻ አይደለም። ሰላም ጤና ይስጥልን ውድ የኢትዮ ኢንፎ ቤተሰቦች፣ የሞዴል ቀነኒ ሞት ዓመት ጋር ተያይዞ የተሰሙ አዳዲስ መረጃዎችንና ከሞዴሏ ህልፈት ጋር ተያይዞ ከዚህ በፊት የተሰሙ አበይት ጉዳዮችን ወደ እናንተ ወደ ኋላ መለስ ብለን እናደርሳለን። አብራችሁኑ ነው። ይህንን ከ812,000 በላይ ቤተሰብ ያለውን ቻናላችንን ሰብስክራይብ በማድረግ እንድትከታተሉንም እንጋብዛለን። ላይክ፣ ሼር እና ኮሜንት ማድረግ እንዳይረሳ እያልን ወደ ጉዳያችን እንለፍም። ጊዜ ወንዝ ነው፣ ሲያሻውም እንደ ጅረት ይፈሳል። የጥልቅ ሐዘን ጠባሳ ግን የልብን ጓዳ ሰንጥቆ እንደገባ ይቀራል። በዛ ላይ ፍትህ ካልተገኘ መጋቢት 1 ቀን 2018 ዓ.ም ያቺ ብሩህ ተስፋና ማራኪ ፈገግታ የነበራት ወጣት ሞዴል ቀነኒ አዱኛ ከዚህች ዓለም ምድር በሞት የተለየችበት ዕለት ነው። ጊዜ እንደ ጅረት ፈሶ 1 ዓመት ሞላትም። የዛሬ ዓመት ልክ በዚህ ሰዓት የተሰማው ያ ያልታሰበ አሳዛኝ መርዶ ዛሬም እንደ አዲስ በወዳጅ ዘመዶቿ ልብ ውስጥ እያቃጨለ ይገኛል። ቀነኒ አዱኛ ህይወቷ ካለፈ ያሳለፍነው ሳምንት 1 ዓመት ሞልቷታል። 1ኛ ዓመቷን ለመዘከር ቤተሰብና የተወሰኑ ሰው ስላሴ ቤተክርስቲያን ተሰብስቦ ነበር። ሁሉም ቤተሰብ ውስጥ ለእህትና ወንድም እንደ እናት እንዲሁም እንደ አባት፣ ለእናትና አባት ደግሞ ችግር ተካፋይ የሚሆኑ ልጆች አሉ። ቀነኒ ለቤተሰቧ ያን አይነት ልጅ ነበረች። የእናት በማመንና ባለማመን መካከል መቸገር፣ የአባት ጠንክሮ ማጠንከር ውስጥ መባዘንና የወንድምና እህት አንገት መድፋት ማየት ከምንም በላይ ያማል። ቤተሰቧ ዛሬም ድረስ ከተለያዩ የመንግስት ተቋማት ምላሽና እገዛን እየጠበቁ ይገኛሉ። የልጃችን እውነት ዛሬም ድረስ አልወጣምና እስኪወጣ እገዛችሁ አይለየን ሲሉ አባቷ አቶ አዱኛ ዋቆ መልእክት አስተላልፈዋል። ቢዘገይም የመንግስት ተቋማት ለልመናቸው ምላሽ ይሰጣሉ የሚል ተስፋን አሁንም ሰንቀዋል። ዛሬም ስለ ቀነኒ ማውራትና ፍትህን መጠየቅ እንደቀጠለ ነው። የቀነኒ ጉዳይ ብዙዎች ዘንድ የደረሰና ብዙዎችን ያነጋገረ ጉዳይ ነው። እንዲህ ያሉ ጉዳዮች ሲኖሩ የሚፈጸሙ በደሎች ተቀባይነት እንደሌላቸው ለማሳየት አስረግጦ ሐሳብን ማቅረብ የግድ ነው የሚሉ ድምጾች ከዚህም ከዚያም መሰማታቸው እንደቀጠሉ ነው። በሴቶች መብት ጉዳይና የሴቶች ጥበቃ በሀገራችን ላይ ያለውን አመለካከት አሁንም ትኩረት ከሚሹ ሀገራዊ ጉዳዮች ውስጥ ዋነኞቹ ናቸው። ወደኋላ 1 ዓመት መለስ ብለን ምን ነበር የተፈጠረው የሚለውን ለማስታወስ እንሞክርም። መልከ መልካሟ ቀነኒ ከፍቅረኛዋ ድምፃዊ አንዷለም ጎሳ ጋር ከሚኖሩበት መኖሪያ ቤት ሌሊት 10 ሰዓት ግድም ከ5ኛ ፎቅ ወለል ወድቃ ህይወቷ እንዳለፈ መነገሩ የሚታወስ ነው። የአዲስ አበባ ፖሊስም ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለበት ወቅት ህይወቷ እንዳለፈ ገልጾ ነበር። በወቅቱ አብሯት የነበረው ድምፃዊ አንዷለም ጎሳን በቁጥጥር ስር በማዋል ምርመራ እያከናወነ እንደሆነም አስረድቷል ነበር። በመንበረ ጸባዖት ቅድስት ሥላሴ ካቴድራል በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዷለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯን ከታደመ በኋላ ወደ ማረፊያ ቤት እንዲመለስም ተደርጓል። የቀብር ስነ ስርዓቱ ከተፈጸመ በኋላ አባት አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸውም የልጃቸውን ፍትህ በእጅጉ እንደሚሹ እንዲህ ሲሉ አሳውቀው ነበር። ሁላችሁንም የምጠይቃችሁ አርቲስቶችም ለእናንተም የማስተላልፈው መልእክት
መልእክት የልጄን እውነት አፈላልጉልኝ፣ እንደ ሀጫሉ ሞት ተድበስብሶ እንዳይቀርብኝ እኔ ለማስተማር ነበር ከእቅፌ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም። ሌላ የምለው የለም። እኔ ቀነኒን የማውቃት እጅግ ታታሪ፣ ስራን የምትፈጥር ደግሞ ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው የምለው። እሷ ሲቸግር ተበድራ የምትሰጥ እንጂ ከሷ ይህ አይጠበቅም። እኔ አሁንም ቢሆን የፍትህ አካላት ተከታትለው ደሟን ያውጣልኝ ነው፣ ሌላ ምንም የምለው የለኝም ማለታቸው ይታወሳል። ቀነኒ አዱኛ ከአባቷ አቶ አዱኛ ዋቆና ከእናቷ አስቴር መኮንን መጋቢት 7 ቀን 1991 ዓ.ም ነው ይህችን ዓለም የተቀላቀለችው። 26ኛ ዓመት ልደቷን ለማክበርም ስትዘጋጅ ነበር ህልፈቷ በሚያሳዝን ሁኔታ የተሰማው። የቀነኒ ህልፈት ከተሰማበት ቀን ጀምሮ የብዙዎች ልብ የተነካ ሲሆን ብዙ አነጋጋሪ ክስተቶች ጋር ይኸው 1 ዓመት አስቆጠረ። እንደ ዶቼ ቬለም ከሆነ የወጣቷን ጉዳይ ህልፈት ከተሰማበት ዕለት ጀምሮ በቅርበት ስንከታተልና በባህላዊ ስርዓት ፍትህ እንዲገኝ ጥረት ስናደርግ ነበር ሲሉ አስተያየታቸውን ለዶቼ ቬለ የነገሩት የቱለማው አባገዳ ጎበና ሆላም ባለፉት 3 ወራት ጉዳዩን በእርቅ ለመቋጨት የተደረገው ጥረት ግን ሳይሰምር መቅረቱን አስረድተዋል ሲል ዘግቦት ነበር። በሌላ በኩል አባት አቶ አዱኛ ገዳዮች ሳይለዩና ድርጊቱ ሳይታመን ጉማ ወይም የደም ካሳ አንቀበልም በሚል ሂደቱን ተችተዋል። አንዱዓለም በበኩሉ ድርጊቱን እንዳልፈጸመውና እውነቱ እንዲወጣ እንደሚፈልግ ለአባ ገዳዎች ሲገልጽ ቆይቷልም ሲሉ ተናግረዋል። ቤተሰቦቿ ቀነኒ በሰው እጅ እንደተገደለች በማመን አንዱዓለም ግን ራሷን እንዳጠፋች በመግለጹ መከራከሩ በሁለቱ ወገኖች መካከል መግባባት እንዳይኖር ማድረጉ ይታወሳል። የሞዴል ቀነኒ አዱኛ ህልፈት ተከትሎ በህግ ቁጥጥር ስር ውሎ የነበረው አርቲስት አንዱዓለም ጎሳ አቃቤ ህግ በተሰጠው ጊዜ ክስ ባለመክፈቱ ከ3 ወራት እስር በኋላ በ50 ሺህ ብር ዋስ መለቀቁን ጠበቃው ለመገናኛ ብዙሃን መናገራቸው የሚታወስ ነው። ድምፃዊ አንዱዓለም ጎሳ ከእስር እንደተፈታ ከጓደኞቹ ጋር በመሆን በመንበረ ጸባዖት ቅድስት ሥላሴ የቀብር ስፍራ በመገኘት ሻማ አብርቶ ሐዘኑን ገልጾ እንደገና ደግሞ በአንድ ተንቀሳቃሽ ምስል ተከስቶ በሞዴል ቀነኒ አዱኛ ህልፈት እጁ እንደሌለበት በአፋን ኦሮሞ ተናግሯል። ይህን ተከትሎም እንደ ምስክርም የቀነኒ ታናሽ ወንድም ሊበን አዱኛን ጠቅሷል። አንዱዓለም ጎሳ በራሱ የፌስቡክ ገጽ ሺቢንጫጫ ብሎ ከአንድ ፎቶ ጋር ማጋራቱም የሚታወስ ነው። አንዱዓለም ከለቀቀው ተንቀሳቃሽ ምስሉ በኋላ የቀነኒ ታናሽ ወንድም ሊበን አዱኛ በበኩሉ አንድ ቪዲዮ ሰርቶ አጋርቷል። ሊበን አዱኛ በለቀቀው ተንቀሳቃሽ ምስልም እህቱ በህይወት እያለች ሲደርስባት የነበረውን ስቃይ፣ ድብደባና የሽጉጥ ማስፈራሪያ በቪዲዮ አውጥቶ ለዓለም በይፋ መስክሯል። የድርጊቱ ፈጻሚም ድምፃዊ አንዱዓለም ጎሳ ነው ሲል ነው የተናገረው። ቀጥሎም የቀነኒ ታላቅ ወንድም የሆነው ለማ አዱኛም በእህቱ ላይ ደርሷል ያለውን ግፍ ተናግሮ እውነቱን አውጥቷል በሚል የታናሽ ወንድማቸው ሊበን አዱኛ ደህንነት አደጋ ላይ መውደቁን አክሎ ተናግሯል። ሊበንን ሚስጥር አውጥተሃል በሚል የማስፈራሪያ መልእክቶች እየደረሱት መሆኑን ለማ ገልጾ በወንድሙ ላይ ጉዳት እንዳይደርስም ስጋቱን በሰዓቱ ገልጿል። የሞዴል ቀነኒ አዱኛ ህልፈት እነዚህንና ሌሎች በርካታ አነጋጋሪ ክስተቶችን እያስተናገደ ይኸው 1 ዓመት ሞላው። ሙት ዓመቷን ቤተሰቦቿ ለማክበር በተሰባሰቡበት መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን አሁንም ፍትህ እንደሚሹ ልብን በሚሰብር ሁኔታ ተናግረዋል። ይህ መታሰቢያ በናፍቆትና በእንባ ብቻ የተሞላ አይደለም፣ የፍትህ ጥያቄም የሚያስተጋባበት ዕለት ጭምር ሆኖ አልፏል። የማርቲን ሉተር ኪንግ የዘገየ ፍትህ እንደተነፈገ ፍትህ ይቆጠራል የሚለው ታሪካዊ አባባል ለቀነኒ ቤተሰቦች የዕለት ተዕለት መሪር እውነት ሆኖባቸዋል። ፍትህ ያጣች ነፍስ ከላይ ሆና ፍትህን ትሻለች እያሉ ድምፃቸውን የሚያሰሙት ቤተሰቦቿ ያቺ ያለ ጊዜዋ የተቀጨች ነፍስ አሁንም እረፍት እንዳላገኘች በቁጭት ይናገራሉ። ሕይወቷ ካለፈ 1 ዓመት ቢሞላውም እስካሁን ድረስ ተገቢውን ፍትህ አለመገኘቱ የቤተሰቦቿን እንዲሁም የወዳጅ ዘመዶቿን ሐዘን በእጅጉ የሚያከብደውና ቁስላቸውን መሻር የሚያዘገየው እንደሆነባቸውም ተናግረዋል። ቤተሰብ ዛሬም ድረስ ከተለያዩ የመንግስት ተቋማት ምላሽና እገዛን እየጠበቀ ይገኛል። የልጃችን እውነት ዛሬም ድረስ አልወጣምና እስኪወጣ እገዛችሁ አይለየን ሲሉ አባቷ አቶ አዱኛ ዋቆ መልእክት አስተላልፈዋል። የቀነኒ አዱኛ አባትና ቤተሰብ ጀግኖች ናቸው። ቀብረው የማይረሱ ሸኝተው የማይተኙ አንድም ቀን በልጃቸው ጉዳይ ሳያባክኑ ዛሬም ለልጃቸው ደም ፍትህ እያሉ እየተጣሩ ይገኛሉ።
ይገኛሉ። ፍትህን ያጣች ነፍስ ከላይ ሆና ፍትህን ትሻለች እያሉ ድምፃቸውን የሚያሰሙት ቤተሰቦቿ ያቺ ያለ ጊዜዋ የተቀጨች ነፍስ አሁንም እረፍት እንዳላገኘች በቁጭት እየተናገሩ ነው። ፍትህ ለቀነኒ አዱኛ እያልን ለቤተሰቦቿና ለወዳጅ ዘመዶቿ እንዲሁ ለጓደኞቿ መጽናናትን እንመኛለን። አበቃው።